በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሚካኤል ዘወርኀ ሚያዝያ። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ አምነን መንፈስ ቅዱስም ሰራጺ ብለን፣ ምንም ላጠይቁ አካላት ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን ሚያዝያ በባተ በ12 ቀን ንዑድ ክቡር የሚሆን የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል የተነገረውን ነገር እንናገራለን። ልመናው ክብሩ ለዘላለሙ ይደርብን አሜን። ወንድሞቼ ሆይ የአብን ገናንነት፣ የወልድን ቸርነት፣ የመንፈስ ቅዱስ ምላት ስፋት ልናስብ ይገባናል። በሰማይ በምድርም ያለው ፍጥረት ሁሉ በስላሴ አንድነት ተፈጥሯልና፣ እንዲሁም መድኃኒታችን ኢየሱስ ክርስቶስ በሰማይ እንደሆነው ሁሉ በምድርም እንዲሁ ነው ብሎ በወንጌል ተናግሯልና፣ እንግዲህ በምድር ያለውን እናውቅ ዘንድ አስቀድመን በሰማይ የሆነውን እንወቅ እንረዳ። በስድስተኛው ቀን እግዚአብሔር አዳም ምን በስላሴ አንድነት በአንዲት ምክር ፈጥሮታልና እንዲህ ሲል፣ እኛ አብ ወልድ መንፈስ ቅዱስ ባሪያችንና በምሳሌያችን ሰውን እንፍጠር ብሎ ሰውን ፈጠረው። ስሙንም አዳም ብሎ ሰየመው። የእግዚአብሔር መልእክተኞች ሁሉ ይሰግዱለታል ብሎ ነቢዩ እንደተናገረ መላእክትም ለአዳም ይሰግዱለት ዘንድ አዘዛቸው። በአርአያው የተፈጠረ ነውና። ንዑድ ክቡር የሚሆን የቅዱስ ሚካኤልን ክብሩን ገናነቱን እንናገር ዘንድ ይገባል። ለእጆቼ ፍጥረት ስገዱ ሲል የአብ ቃል ሰምቷልና ፈቃደኛው ሆኖ በመሬታዊ አዳም ፊት በጉልበቱ ሰገደ። ትሁት ታዛዥ ነውና በእግዚአብሔር አምሳል ስለተፈጠረ ለመሬታዊ ሰው የመላእክት መታዘዝን ለመረዳት ነው። መፈጠራቸው ለሱ ታዛዥነት ነውና ለፈጣሪው አልታዘዝም ያለ ለፍጥረቱም ለአዳም ያልሰገደ ግን ከሹመቱ ተሻረ፣ ከልዕልናው ተዋረደ። ነቢዩ ዳዊት ትዕቢተኛን እንደሞተ ሰው አጎሳቆልከው እንዳለ ቅትሉም የተባለ ዳቢሎስ ነው። በትዕቢቱ ከሹመቱ ተሽሮ ከማረጉ ተዋርዷልና። ልዑል የተባለ ግን ቅዱስ ሚካኤል ነው። በቸርነቱ እሺ በጄ በማለቱ የእግዚአብሔር አብ የቃል ኪዳኑ ባለሟል ተብሏልና። ጌታችን ለኖህ ቃል ኪዳን በሰጠው ጊዜ እኔ ሕያው ነኝ፣ ምድርን በእርግማን እንዳላጠፋት፣ ዳግመኛ በእሷ ላይ ማየ አይን እንዳላዘንብ አማኔ ብዬ ማልኩልህ አለው። ነቢዩ ዳዊት ከወዳጄ ጋር መሐላን አደረግኩ ብሎ እንደተናገረ ያን ጊዜም ቅዱስ ሚካኤል በመካከላቸው ነበረ። ዳግመኛም መላእክት ሎጥን በምድር ከሚበድሉ ሰዎች ተለይተ ራስህን አድን ባሉት ጊዜ የመላእክትን ምክር ሰምቶ ከመከራ ዳነ። ዳግመኛም መላእክት ወደ አብርሃም ዘንድ መጥተው ይስሐቅ እንዲወለድ ነገሩት። ከዚያም ያዕቆብ ወደ ላባ በሄደ ጊዜ የመላእክትን ከተማ አገኘና ከምድር እስከ ሰማይ የደረሰች የወርቅ መሰላል አየ። በሷም የእግዚአብሔር መልእክተኞች ሲወጡባት ሲወርዱባት ተመለከተ። ጌታም በአምሳለ ብእሲ ተገልጾ ያዕቆብን አገኘውና እንግዲህ ስም ያዕቆብ አይባል እስራኤል ይባል እንጂ አሕዛብን የሚገዙ ነገስታት መሳፍንት ካንተ ይወለዳሉና አለው። ያዕቆብም ይቺ የእግዚአብሔር ሀገር መባል ይገባታል፣ የሰማይ የመግቢያዋ በር ይቺ ናትና አለ። ዳግመኛም ዮሴፍን ወንድሞቹ ከሸጡት በኋላ በግብፅ ሀገር ለፈርዖን ቤት አዛዥ አደረገው። ዳግመኛም የግብፅ ሰዎችና ንጉሱ ፈርዖንን በአባቶቻችን ላይ መከራ ባጸኑባቸው ጊዜ መልእክተኛውን ልኮ ያድናቸው ዘንድ ወደ እግዚአብሔር ጮሁ፣ አመለከቱ። ጌታችን ኢየሱስ ክርስቶስም ከአብርሃም ከይስሐቅና ከያዕቆብ ጋር ያደረገውን ጽኑ መሐላውን አስቦ የቃል ኪዳኑን መልእክተኛ ላከላቸው። የእግዚአብሔርን መልእክተኛ ለሙሴ በደብረ ሲና በደመና አምድ ሆኖ በጸጳጦስ መካከል የነደደ እንጨቱ በእሳቱ ሳይቃጠል ታየው። ሙሴም ግርማውን ባየ ጊዜ እያደነቀ ነገሩን ይረዳ ዘንድ ወደ ደመናው አምድ ቀረበ። እግዚአብሔርም ሙሴን እንዲህ አለው፣ የወገኖቼን መከራቸውን አይቼ ጩኸታቸውንም ሰምቼ አድናቸው ዘንድ መጣው ብሎ ያንኑ መልአክ እግዚአብሔር መድኃኒት
አድርጎ ላከው። ያም መልአክ ልዩ ልዩ ተአምራትን እያደረገ አባቶቻችን ከግብፅ አወጣቸው። ባህረ ኤርትራንም ከፍሎ ካሻገራቸው በኋላ በበረሃ 40 ዓመት ሙሉ መና ከሰማይ ያወረደ መገባቸው። ዳግመኛም የመላእክት አለቃ ቅዱስ ሚካኤል ስለ ሙሴ ስጋ ከዲያብሎስ ጋር በተከራከረ እግዚአብሔር ያዋርድ አለው እንጂ የስድብ ቃል ሊናገር እንዳልፈቀደ ይህን ተናገረ። ይህ እድል ስለ ትሕትናው በዚህ መልአክ ተሰጥቶታልና እሱም ይህንን ሁሉ ለማድረግ ቻለ። ዳግመኛም ነቢዩ ኢሳያስ ስለ መላእክት ክብርና ገናንነት ሲናገር ልዑል እግዚአብሔርን በብርሃናዊና ሉዓላዊ በሚሆን ዙፋን ላይ ተቀምጦ አየሁት። እልፍ አላፋት የሚሆኑ መላእክትን በዙሪያው ቆመዋልን። እልፍ በፊቱ፣ እልፍ በኋላው፣ እልፍ በቀኙ፣ እልፍ በግራው ቆመዋል። እልፍ አእላፋት ብዙ የሚሆኑ መላእክት ያገለግሉታል፣ ይላኩታል አለ። ሱራፌልና ኪሩቤልም ቅዱስ 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 አሸናፊ የምትሆን እግዚአብሔር ጌትነት በሰማይ በምድር የመላ ነው እያሉ ያመሰግኑታል። እየጮሁ ከሚያመሰግኑት ቃል የተነሳ ከአዳራሹ ውጭ አልፎ ያስተጋባ ነበረ። በመድኃኒታችን በኢየሱስ ክርስቶስ ስጋና ደም አምሳል በእጁ ፍህም እሳት በቁጠት የተያዘ ከሱራፌል አንዱ መልአክ ተልኮ ከንፈሩን በአስነካው ጊዜ ነቢዩን ከለምጹ አነጻው። እንደዚህም ሁሉ በክርስቶስ ያመን እኛም የኃጢአት ማስተሰረያ የሆነን ዘንድ ዛሬ ባለ ዘመናችን በካህናት እጅ የመድኃኒታችን የኢየሱስ ክርስቶስ ስጋውን ደሙን እንቀበል። ዳግመኛም ነቢዩ ኢሳያስ እግዚአብሔር አብ ለባህሪ ልጁ መንገድህን የሚጠርግ መልእክተኛን በፊት እልካለሁ አለው። ዳግመኛም ለአዳም ልጆች መድኃኒት ሊሆን እግዚአብሔር አብ አካላዊ ቃሉን ወደ ማህፀነ ድንግል በላከ ጊዜ ስሟ ማርያም ወደ ተባለች ድንግል አስቀድሞ መልአኩን ሰደደውና መልአኩም ባለ ምስራች ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ካንቺ ሰው ሆኗልና፣ እነሆ በድንግልና ጸንሰሽ በድንግልና ትወልጃለሽ፣ ስሙንም ኢየሱስ ትያለሽ። እሱም ለዘላለሙ በያዕቆብ ወገን ነግሶ ይኖራል፣ ለጌትነቱም ፍጻሜ የለውም አላት። እመቤታችን መልአኩ እንደ ቃል ይደረግልኝ አለችው። መልአኩ በድንግልና ትጸንሻለሽ በድንግልና ትወልጃለሽ ብሎ እንዳበሰራት ጌታችን ኢየሱስ ክርስቶስ ለይሁዳ እጻ በምትሆን በቤተልሔም ተወለደ። እረኞችም መንጋዎቻቸውን ነቅተው ተግተው ይጠብቁ ነበር። የእግዚአብሔር መልአክ መጥቶ ባጠገባቸው ቆሞ ሳለ እግዚአብሔር የጌትነቱ ብርሃን ተገለጸላቸው። ያም መልአክ እረኞቹን ፈጽሞ አትፍሩ፣ እነሆ እጅግ አስደሳች የሆነ ዜና የምስራች እነግራችኋለሁና ዛሬም የዓለሙ ሁሉ መድኃኒት የሚሆን በዳዊት ከተማ ተወልዷልና እርሱም ክርስቶስ ነው አላቸው። ድንገትም ብዙ የሰማይ ሰራዊትና አለቆቻቸው ከመልአኩ ጋር መጥተው በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ላይ ሰላም ስለተወጠነ ለሰው ልጆች ይቅርታ ተደርጓልና እያሉ እግዚአብሔርን ሲያመሰግኑት ቆይተው በመጡበት አኳኋን ከነሳቸው ወደ ሰማይ አረጉ። ዳግመኛም እግዚአብሔር የሰማይ ከፍታዋን የምድርም ስፋቷን እንደተተከለች ድንኳን አድርጎ አሳየ። በውስጧም የሚኖሩ መላእክትም እንደ ሙሽራ ሚዛዝት ሙዚዎች ደስተኞች ናቸው። ነቢዩ ዳዊት አቤቱ ወዳጆችን በእኔ ዘንድ ፈጽሞ የከበሩ ናቸው፣ ከነሱ አስቀድሞ ከነበሩት የጸኑ ናቸው፣ እቆጥራቸዋለሁ ከአሸዋ ይልቅ እጅግ ይበዛሉና ብሎ እንደተናገረ ዳግመኛም ነቢዩ ዳዊት ስለ አንተ መላእክትን ያዛቸዋል፣ በመንገዱ ሁሉ ይጠብቁ ዘንድ እግርህን በድንጋይ እንዳትሰነካከል በእጃቸው ያነሱሃል ብሎ እንደተናገረ። ሁለተኛም ሐዋርያው ጳውሎስ ትንሣኤ ሙታን እንዳለ ሲያስረዳ የመላእክት አለቃ ቅዱስ ሚካኤል የነጋሪት ድምፅ ባሰማ ጊዜ ሙታን ሁሉ ይነሳሉ አለ። የመግደላዊት ወገን የምትሆን ማርያም በእሁድ ሰንበት መጣች ብሎ ከዚህ ቀጥሎ ላለው ቃል መግቢያ የሆነውን የወንጌል ስም
ቃል ሰምተን ልብ እናድርግ። ቀዳሚት ሌሊት ለእሁድ አጥቢያ እነሆ ታላቅ የመሬት መንቀጥቀጥ ሆነ። የእግዚአብሔር መልአክ ከሰማይ ወርዶ ከመቃብሩ ላይ ድንጋይቱን ገልብጦ በላዩ ላይ ተቀምጦ አባታልና የመልአኩም መልክ እንደ መብረቅ የሚያበራ ልብሱም እንደ በረዶ ነጭ ነበር። ከግርማውም የተነሳ መቃብሩን የሚጠብቁ ጭፍሮች ደንግጠው ወደቁ፣ እንደ በድንም ሆኑ። ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤልም መልሶ ሴቶችን እናንተስ አትፍሩ፣ የተሰቀለውን ኢየሱስ እንድትሹ አውቃለሁና አስቀድሞ እንደተናገረ ተነስቷል፣ እዚህ የለም። ተቀብሮበት የነበረው መቃብሩ ይኸው ልታዩት ትችላላችሁ። ይልቁንስ ከሙታን ተለይቶ እንደተነሳ ፈጥናችሁ ሄዳችሁ ለደቀ መዛሙርቱ ንገሯቸው፣ ወደ ገሊላም ይሄዱ ዘንድ አስቸኩሏቸው፣ በዚያም ያዩታልና ብሎ ነገራቸው። እንግዲህ ይህን ኃያል አምላክ ልናመሰግነው ይገባናል፣ ትእዛዙን በሚፈጽሙ ጻድቃን ዘንድ ቸር ነውና። ስለዚህም የወገናቸው በመለየት ጻድቃንን በቀኙ ኃጥአንን በግራ አቆሞ ለሁሉም እንደ ስራቸው ዋጋቸውን ይከፍላቸዋል። ከዚህም በኋላ በቀኙ የቆሙትን እናንተ የአባቴ ወዳጆች ዓለም ሳይፈጠር የተዘጋጀላችሁ መንግስተ ሰማያት ትወርሱ ዘንድ ወደ እኔ ኑ ይላቸዋል። እሊህም የእግዚአብሔርን ሕግጋት የጠበቁና የክርስቶስን ፈቃድ የፈጸሙ በጌታ ቀኝ የቆሙ የጻድቃን ነፍሳት መልአክ ከሕይወት በሚባል ጌታ ትእዛዝ የዘላለም ሕይወት ወዳለበት ቦታ ይሄዳሉ። በግራ የቆሙት ግን በክርስቶስ ያላመኑ ስለሆኑ ለሰይጣንና ለሰራዊቱ ወደ ተዘጋጀ የዘላለም ኩነኔ ይሄዳሉ። የመላእክት አለቃ የምትሆን ቅዱስ ሚካኤል ሆይ አመሰግናለሁ። በአንተ ጸሎትና ልመና ምድር ጸንታ ትኖራለችና። ዳግመኛም ለዳንኤል የወገኖችህን ልጆች የሚጠብቅ ታላቅ መልአክ መሪ ይነሳልሃል ብለሃዋልና። የዳንኤል ወገኖች የተባሉ እነማን ናቸው? አናንያ፣ አዛርያ፣ ሚሳኤል አይደሉምን? እንጂ እሊህም በሀገረ ባቢሎን በእሳት ጉድጓድ በተጣሉ ጊዜ የእግዚአብሔር መልአክ ከሰማይ ወርዶ የእሳቱን ነበልባል ገስጾ እንደ ውሃ ቀዝቅዞ ከመቃጠል ያዳናቸው 3 ጎልማሶች ናቸው። በዚያኑ ጊዜ እነሆ 3 ደቂቅ አቤቱ በዘባነ ኪሩቤል ላይ ተቀመጠ። ምንም የሚጋርድ ሳይኖር የውቅያኖስን የውስጥ ጥልቀት የምትመለከት አንተ እግዚአብሔር ፈጽመ የተመሰገንክ ነህ እያሉ አመሰገኑ። ዳግመኛም እግዚአብሔር በዳንኤል ላይ መንፈስ ቅዱስ ባሳደረ ጊዜ ምስጢርን ተገልጾለት እነሆ ቅዱስ ሚካኤል ሊረዳኝ መጣ እያለ ተናገረ። ሁለተኛም ነቢዩ እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በሁለቱ ተራሮች መካከል ቆሞ እጅግ ደስ የሚያሰኝ ንግግር ያደርጋል አለ። ዳግመኛም የእግዚአብሔር መልአክ ዕንባቆምን ወደ ባቢሎን ወስዶ ባገኘው ጊዜ በውኑ ትንኝን እንኳን የማይዘነጋ እግዚአብሔር አስቦኛልን? እሱ የሚወዱትን አይረሳምና ብሎ ዳንኤልን አመሰገነ። ዳግመኛም ሄሮድስ ጴጥሮስን ይዞ በእግር ብረት አስሮ በእስር ቤት ባስቀመጠው ጊዜ የእግዚአብሔር መልእክተኛ ቅዱስ ሚካኤል መጥቶ ጴጥሮስን ተቀስቅሶ አነቃው። ተነስተህም ወገብህን ታጥቀ ተከተለኝ ባለው ጊዜ እግር ብረቱ ከእጁና እግሩ ወልቆ ወደቀ። ከግዞትም አወጣው። ከዚያም ለመውጣት ወደ ግዞቱ በር በደረሰ ጊዜ የብረቱ መዝጊያ ማንም ሳይነካ ወለል ብሎ ተከፈተለት። ቅዱስ ጴጥሮስን በእውነት ዛሬ እግዚአብሔር መልእክተኛውን ልኮ እንደ አዳነኝ አወቅኩ ተረዳው ሲል ፈጣሪውን አመሰገነ። የመላእክት ሁሉ አለቃ የምትሆን ቅዱስ ሚካኤል ሆይ በዚህች ዕለት ከቅዱሳን ጋራ ባለሟልነትን አግኝተን እግዚአብሔርን በማገልገል ደስ እናሰኛው ዘንድ ስለኛ ተክተ ጸልየልን። እነሆ አሁንም የቅዱስ ሚካኤል ጸሎቱና በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። አሸናፊ ከሚሆን ከእግዚአብሔር ዙፋን ፊት ለፍጥረቱ ሁሉ ምሕረትን የሚለምን ተፈጥሮ ከእሳት የሆነ የመላእክት አለቃ ቅዱስ ሚካኤል ያደረገው ታምር ነው። ልመና አማላጅነቱ ከዕለት ኪት ገብረ እግዚአብሔርን ከዕለት ኪት ፍቅርተ ማርያምን ከነመላ ቤተሰቦቿ ይሰውራት። የክርስቲያን ወገኖች የምንሆን እኛንም በየጊዜው በየሰዓቱ
ሁሉ ይጠብቀን። በመዓልትም በሌሊትም በአውራና በመዓልትም በአውራሃና በአመታቱ በዘመኑ ሁሉ ያለ መሰለየት ከእኛ ጋር ይኑር እስከ ዘላለሙ ድረስ አሜን። ሮሜ በሚባል ሀገር ኃላፊ ጠፊ በሚሆን በዚህ ዓለም ወርቅና ብር እንዲያውም ከብትና በሌላውም ሀብት ሁሉ እጅግ የከበረ አንድ ባለጸጋ አይሁዳዊ ሰው ነበረ። ከዕለታት በአንደኛው ቀን እንደ አባቶቹ ልማድ ወደ መስጊድ ሲሄድ ገና በመንገድ በጉዞ ላይ ሳለ ከአንድ ክርስቲያን ከሚሆን ሰው ጋር ተገናኘ። ያም ሰው አስቀድሞ በጣም ሀብታም የሆነና በዚያን ጊዜ ግን የሚለብሰውን ያጣ የዕለት ምግብ እንኳን የሌሎች ችግረኛ ነበረ። ከዚህም በኋላ መከር በደረሰ ጊዜ የዕለት ምግቡን ለማግኘት ሀፍረት የተሰማው የቀን ስራ ለመፈለግ ሲዘዋወር ያ አይሁዳዊ በመንገድ አገኘውና በእኔ ዘንድ ስራ አለህና ና እንሂድ፣ ስራ ቀጥል፣ ነግደ የምታተርፍበትን 10 ወቄት ወርቅ እሰጥሃለሁ አለው። ነገር ግን እምነት ወደ ቅዱስ ሚካኤል ቤተክርስቲያን ሄደን ገንዘቤን እንዳትከዳኝ ማልልኝ አለው። እነሱም በነገሩ ተስማሙና ወደ ቅዱስ ሚካኤል ቤተክርስቲያን ሄደው የአይሁዳዊ ክርስቲያናዊውን በፈለገው አይነት አስማለው። ከዚያም በኋላ ያ አይሁዳዊ ወርቁን ሰጠውና ያ ክርስቲያናዊ ለንግድ ከሄደበት ሀገር ወደ መጣበት ሳይመለስ ለብዙ ዓመታት ቆየ። ከጊዜ በኋላም ክርስቲያናዊው ወደ ሀገሩ መመለሱን ያ አይሁዳዊ ሰማና ፈልጎ ባገኘው ጊዜ ነግደ ታተርፍበት ዘንድ የሰጠውን ወርቅ ስለምንድነው የማትሰጠኝ ብሎ ቢጠይቀው የምን ወርቅ ነው የሰጠኝ አላውቅልህም ሲል መለሰለት። ያም አይሁዳዊ ከብዙ ዓመታት በፊት ብዙ ተቸግረ ስለነበር ነግደ በትርፉ ቤተሰብን ታስተዳድርበትና ችግርንም ታስወግድበት ዘንድ 10 ወቄት ወርቅ አልሰጠውህም አለው። ክርስቲያናዊ ግን እንኳንስ ወርቅ ይቅርና አንዳችም ነገር ለእኔ መስጠትን አላስታውስም በማለት ካደው። አይሁዳዊም በመደጋገም አስቀድሞ አንተ አመፀኛ ከሃዲ መሆንክን እግዚአብሔር ስላመለከተኝ ወርቁን በሰጠው ጊዜ ምስክር ይሆን ዘንድ በታቦተ ቅዱስ ሚካኤል አምያሃለሁ። አሁንም ያልሰጠውክን ቢሆን እንደ ቀድሞ ደግመ ማልና ከዕዳው ነጻ ትሆናለህ አለው። ነገር ግን የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል ባንተ ላይ ኃይሉን እንደሚያሳይና ተአምራቱን እንደሚገልጽ እተማመናለሁ። እሱ መንፈሳዊ ብርሃናዊ መልአክ እንደመሆኑ መጠን የልብህን ተንኮል መርምሮ ያውቃልና አለው። ይህንንም ተናግሮ አይሁዳዊ ክርስቲያናዊ ሁለቱም አብረው ወደ ቅዱስ ሚካኤል ቤተክርስቲያን ሄዱና አይሁዳዊ ወደ ውስጥ ሳይገባ በቤተ መቅደሱ ፊት ለፊት ቆመ። ያ ሃይማኖት የጎደለው አእምሮ የሌለው በስም ክርስቲያን ነኝ የሚለው ሰው ግን ወደ ቤተ ክርስቲያኑ በድፍረት ገብቶ በታቦተ ቅዱስ ሚካኤል ፊት የመሐላ ቃሉን ሰጠ። በዚያኑ ጊዜ ከቤተ ክርስቲያኑ ወጥቶ ሊሄድ ሲል ከደጀ ሰላሙ ሲደርስ እጆቹና እግሮቹ እንደ እንጨት ደረቁ፣ እንደ ድንጋይም በድን ሆኑና መንቀሳቀስ አቃታቸውም። ከዚያም የመላእክት ሁሉ አለቃቸው የቸርነትና የይቅርታ መልአክ ሆይ በደሌን ይቅር በል፣ ታላቅ በደል ፈጽሜ አለውና ወደ ቤተ መቅደስም በድፍረት ገብቼ በስምህና በአምላክ በእግዚአብሔር ስም እያለውና እያለ በታላቅ ቃል አሰምቶ ተናገረ። አቤቱ ጌታዬ ሆይ ኃጢአቴን ይቅር ትለኝ ዘንድ በደሌንም ታጠፋልኝ ዘንድ ፈጽሜ ማልዳለሁ፣ አጥብቄ እለምንሃለሁ። አይሁዳዊው ፈርቶ ከውጭ ሲቆም እኔ በድፍረት ከቤተ ክርስቲያን ውስጥ ገብቼ በሐሰት ምያለሁና አቤቱ እንደ በደሌ አትክፈለኝ፣ ኃጢአቴን አታስብብኝ። ለአዳም ልጆች የምታማልድ ለፍጥረታትም ሁሉ ይቅርታን የምታሰጥ አንተ ነህና ከዚህ ደዌ ብትፈውሰኝ ግን በሐሰት ከመማልና የመሳሰሉትን ሁሉ ከማድረግ ሁል ጊዜ እቆጠባለሁ። እንደ ቀድሞም ሁሉ ከበሽታዬ ድኜ ፍጹም ጤንነቴን ባገኝ ባለ የሕይወት ዘመኔ ሁሉ ለቤተ ክርስቲያን አገልጋይ ሆኜ እናገራለሁ እያለ ወተወተ። ይህንንም በሚልበት ጊዜ መሪር እንባን በማልቀስ ደረቱን እየደቃ በቆረጠ ልቦናው ቅዱስ ሚካኤልን በመማለዱና ይቅርታ ባለቤት የሚሆን እግዚአብሔርን አጥብቆ በመለመን ነበር።
ከዚህም በኋላ እንቅልፍ አለውና ተኝቶ ሳለ ቅዱስ ሚካኤል በመንፈቀ ሌሊት መጥቶ በራእይ ተገለጸለትና ወዲያው አንተ ጎስቋላ ሰው በሁሉ ዘንድ የተመሰገነ እግዚአብሔርን ስለምን አልፈራኸውም? ስሙንስ በመጥራት በሐሰት ለመማል እንዴት ደፈርክ? በውኑ እግዚአብሔር ትዕግስት የባህሪው ወይም ባህረ ምሕረት ባይሆን ኖሮ ፈጥኖ ባጠፋ የቆምክባት መሬትም እንደ ዳታን አቤሮን በዋጠች ነበር። የእግዚአብሔርን ስም ጠርቶ በሐሰት የሚምል ሁሉ የሚጠብቀው ይህ አይነቱ እድል ነውና በምትምልበት ጊዜ የእግዚአብሔርን ስም በከንቱ አትጥራ የሚለውን የመጽሐፍ ቅዱስ አልሰማህምን? በማለት ገሰጸው። ያም በስቃይ ላይ የሚገኝ በሽተኛ ሰው አቤቱ ጌታዬ በፊትህ በሰማይ በምድርም ሁሉ ፊት ታላቅ ስህተት ሰራው፣ ከፍተኛም በደልም ፈጸምኩ። ነገር ግን ከዚህ በሽታ ፈጽመ አድነኝ። ይቅርታን ቸርነትህ ለእግዚአብሔር ልማዱ ነውና አንተም እንደ ፈጣሪ ይቅርታ አድርግልኝ። ሰውን የምትወድ ምሕረትን ይቅርታን የምታሰጥ ሩሩ መልአክ አንተ ነህና እያለ ለመነ። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤልም ይቅርታ አደረገለትና በእጁም እየዳሰሰው እነሆ ዛሬ ይቅርታ ተደርጎልሃል፣ ከበሽታም ተፈውሰሃል። ዳግመኛ ግን ከዚህ የበለጠ መከራ እንዳያገኝ እንዳትበድል ብሎ አስጠንቅቆት ወደ ሰማይ አረገ። በሽተኛው ከእንቅልፉ በነቃ ጊዜ ከበሽታው ተፈውሶ ሰውነቱ በሙሉ ጤንነት ላይ ሆኖ ስላገኘው ከመጠን በላይ ተደሰተ። እግዚአብሔርን በፍጹም ምስጋና አመሰገነው። የመላእክት አለቃ የሚሆን የቅዱስ ሚካኤልንም አከበረው፣ ከፍ ከፍም አደረገው። ያ አይሁዳዊ ሰው ግን የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል ያደረገውን ታላቅ ተአምር በተመለከተ ጊዜ ከዚያ ከሃዲ ሰው ወርቁን ወስዶ የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ብጽዓት ሰጠ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አምኖ ከተጠመቀ በኋላ የመንፈስ ቅዱስ ልጅነት ተቀብሎ ለስጋው የሚበጀውን በረከት ለነፍሱ የሚጠቅመውን መድኃኒት አገኘና በሃይማኖት የጸና በምግባርም የታነጸ ታማኝ ክርስቲያን ሆነ። ከዚህም በኋላ ሁለቱም ማለት ክርስቲያናዊውና አይሁዳዊ የቅዱስ ሚካኤልን ቤተ ክርስቲያን አገልጋይ በመሆን ያደረገውን ታምራትና ችሮታውን ለሰው ሁሉ እየነገሩ ኖሩ። ልመናው አማላጅነቱ ከወዳጁ ከኔ ከፍቅርተ ማርያም ከነመላ ቤተሰቦቼ ጋር ይሁን። ይልቁንም በዓሉን ለማክበር የተሰበሰብን የክርስቲያን ልጆች የምንሆን እኛን በክንፈ ረድኤቱ ይከልለን። የበደል ዋዕይ እንዳያቃጥለን፣ የኃጢአት ውርጭም እንዳያጠፋን የጸሎቱ ኃይል ይሰውረን። የጠላት ዲያብሎስ ጦር እንዳይወጋን ጋሻ መከታ ሆኖ ይጠብቀን እስከ ዘላለሙ ድረስ አሜን። አንድ አምላክ በሚሆን በአብ መንፈስ ቅዱስ ስም አምነን ሚያዝያ በባተ በ12ኛው ቀን የመላእክት አለቃ የሚሆን የቅዱስ ሚካኤል በዓል እንደሆነ እንናገራለን። ለእግዚአብሔር ክብር ምስጋና ይግባውና በዚህች ዕለት ክቡር የሚሆን ቅዱስ ሚካኤልን ለሴዴቅያስ የተባለ ንጉሥ ጠባብና ረግረግ በሆነ የግዞት ቤት አስሮት ወደ ነበረ ወደ ኤርሚያስ ልኮ የንጉሱን ባለሟልና የጭፍራውን አለቃ በሚሆን በኢትዮጵያዊ አቤሜሌክ አማካይነት ኤርሚያስን ከእስር ቤት ያወጣበት ቀን ነው። በዚያም ጊዜም ኤርሚያስ አቤሜሌክን ባረከው። የኢየሩሳሌምን ጥፋቷን እንዳያይና መራራ የሆነውን የመማረክ ጽዋን እንዳይቀምስ ሲመኝ ስለነበረ እንዲሁ ሆነበት። በዚህ ምክንያት የእስራኤል ልጆች ከምርኮ ተመልሰው እስከመጡ ድረስ 66 ዓመት ተኛ። ከምርኮም በፊት ቆርጦ አስቀምጧቸው የነበሩ ወይንና በለስም ደማቸው ሳይደርቅ ቅጠላቸው ሳይጠወልግ ስላገኛቸው አምጥቶ ለኤርሚያስ አበረከተው። ስለዚህም የቤተ ክርስቲያንን መምህራን ወር በገባ በ12ቱ ቀን በየወሩ ንዑድ ክቡር የሚሆን የቅዱስ ሚካኤልን በዓል እናከብር ዘንድ አዘዙን። የቅዱስ ሚካኤል አማላጅነቱ ጸሎቱና በረከቱ ከእኛ ጋር አይለይ እስከ ዘላለሙ ድረስ አሜን። ሚካኤል ሆይ የእግዚአብሔር የቃል ኪዳኑ ባለሟልና የምክሩ አበጋዝ ላደረገ ላንተ ሰላም ላለው ቅዱስ ሚካኤል ሆይ በየብስና በባህር ላሉ ሁሉ ረዳታቸው አንተ ነህ። ረዳትነትህን የሚያስተማብል በሰማይም ሆነ በምድር ከቶ አይገኝም።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ሚካኤል ድርሳን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ አምኖ ከአስማተ መለኮት ጋር በማስተባበር የሚጸለይ የቅዱስ ሚካኤል ድርሳን ነው። እግዚአብሔር ስለ ትሕትናው፣ ስለ ታማኝነቱ፣ ስለ ፍጹም ክብሩ ለቅዱስ ሚካኤል የሰጠው ይህ አስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወግቶ ወደ መሬት የጣለው በዚህ አምላካዊ ስመ መለኮት ነውና፣ አቤቱ እኔም ረቂቃኑ ግዙፋኑን ጠላቶቼን ድል መታ ዘንድ በትሑት ስብዕና ሆኜ እኒን ቃላቶች እጸልያለሁ። እንዲህ እያልኩ ኤኮስ አሜ ኤኬ እንካ ካዜ አርናኬ ኬም ካዮን ፒካጊሎ አስኤሎ ታስሶሙ አርኤም ያብስትጋ ፓኢርጋ ያብሲት ፍኤ ኤልካ እንካ በእላኪ ፈአራሃሎ አወፅ። እነዚህ የከበሩ ቃላትና የእግዚአብሔር ህቡዕ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ እንደሆነ የታወቀ የተረዳ ነው። ይህን መጽሐፍ የጻፈ ሰው ይህን ህቡዕ ስም ከመጽሐፍ አይለዩ፣ በንጹህ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለእሱ ጋሻ መከታ ይሆነዋልና። በመዓልትና በሌሊት ለጥፋት የሚዘዋወሩ በጸላኢ ዳቢሎስ ሰራዊቶች በአሸናፊ በእግዚአብሔር መቅሰፍተ መዓት ፈጽሞ ይደምሰሱ፣ አሜን። በቅዱስ ሚካኤል እና በቅዱስ ገብርኤል ጸሎት በ99ኙ ነገደ መላእክትና በ24ቱ ካህናተ ሰማይ በ40ቱ እንስሳም ጸሎት ርኩሳን መናፍስት ጸዋጋን አጋንንት ይውደሙ፣ አሜን። የወልደ እግዚአብሔርን ቃለ ወንጌል በጻፉ በማቴዎስ፣ በማርቆስ፣ በሉቃስ፣ በዮሐንስ ቃል በጴጥሮስና በጳውሎስ ስልጣን የተወገዙ የሆኑ በነፍስ በስጋ በውስጥ ባፋ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የምትሆን የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዳቢሎስ አበጋዞች ኩያን መሰሪያን የዛር ወላጆች ሟርተኞች ፈጥነው ይወገዱ፣ አሜን። በመዓልትና በሌሊት በቀትር በሰዓት ከጠዋት እስከ ማታ ከማታም እስከ ጠዋት የሰውን ሰውነት የሚያስደነግጡ የዳቢሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በአራቱ ኃይለ ነፋሳት እንደ ጢስ ተነው እንደ ጉንበን ነው ይጥፉ፣ አሜን። በእኔና በጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታው ይምጣልን፣ አሜን። የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠ በዚህ ቃል ኪዳን ኃይለ ጸሎት ከሚቃወመኝ ከሚጻረረኝ ረቂቅና ግዙፍ ጠላት በመዓልትም በሌሊትም እኔን አገልጋይን ፍቅርተ ማርያም ከነ መላ ቤተሰቦቼ ለዘላለሙ ጠብቀን፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳይነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዘአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ በድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እም አንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምኜ ከሰይጣን ወጥመድ ለማምለጥና ከአጋንንት ሁሉ ጸብ ለመዳን ይህንን አስማተ መለኮት እጸልያለሁ። እንዲህ እያልኩ ኤኮስ አስሌ ኤፓ ኤነከምካም ኤቦካ ኪሮም ለካፌ ኤሎኬ ወአርናኬ ጓ ወአብሶላ አስቤክ አበስኩ አሜ አውፅአ ኤቃ አውፅ ካብእሬው አርሃላዮን ያብሳት ጸጸጸጸጸ አቤቱ በእነዚህ ህቡና ስውር በሚሆኑ ስሞችና የመላእክት ሁሉ አለቃ በሚሆን በቅዱስ ሚካኤል ጸሎት፣ ሁለተኛ ደስታን በሚያበስር በቅዱስ ገብርኤል አማላጅነት፣ ሶስተኛ በወላጅ እናት በቅድስት ድንግል ማርያም ይቅርታና ምሕረት ጠያቂነት እኔን አገልጋይህን ፍቅርተ ማርያም ከነመላ ቤተሰቦቼ ከመከራ ስጋ ከመከራ ነፍስ ሰውረን፣ አሜን። የደህንነት መልእክተኛ ቅዱስ ሚካኤል ሆይ ሰላም እልሃለሁ። ድሃውን የምትንከባከበው መልአክ ሆይ ሰላም እልሃለሁ። ችግረኛን ለመርዳት የምትላክ መልአክ ሆይ ሰላም እልሃለሁ። በመታመን ለለመነ ሁሉ ክንፈ ረድኤትን የምትጋርድለት ቅዱስ ሚካኤል ሆይ ሰላም እልሃለሁ። ለመውደቅ የሚፍገመገመው እንዳይወድቅ ፈጥነ የምትደግፈው መልአክ ሆይ ሰላም እልሃለሁ። ያዘነውን የምታረጋጋ መልአክ ሆይ ሰላም እልሃለሁ። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት ባጽንኖ ርዕሰ ሰግደ ይቅርታን የምታሰጥ ቅዱስ ሚካኤል ሆይ ሰላም እልሃለሁ። የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ እኔን አገልጋይን ፍቅርተ ማርያም አስራተ ገብርኤል ክንፈ ገብርኤል ገብረ መድኅን ዓመተ ኢየሱስ ወልደ ትንሣኤ ከተቃጣ መዓት ከታዘዘ መቅሰፍት ሰውረን ለዘላለሙ አሜን።
አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ ንግሡ ውስተ መንሱት አላድነን ወባልሐነ እምኩሉ እኩይ እስመ ዘአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እም አንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ ኦ ሚካኤል ኦ መተንብል ካህናርያም ሰመ ብጸት ሱራፌል ዘምሩሳን ውስጥ ወዘሙሉ ላሉ ጊዜ ጸዋኩ ከቀረበኒ በምሕረት ወሰዓል ሳልነ ቅድመ መንበሩ ለልዑል